ማን ነኝ ብለህ ራስህን ማስብ አንተ ለመኩራት ማን ነህና መጀመሪያ ካፈጣጠርህ ጀምር ተመጋቢ ነህ አይደል የበላ ሰው ደግሞ የሚመላለስበት ቦታ ይኖረዋል ማን ነህ አንዴ ሙልሃብ የሚባል አንድ ግለሰብ መሪ ነው ባለ ስልጣን ነውና አንድ ከኺዝ የተሰራ ከሱፍ ነገር የተሰራ ትልቅ ጋውን አርጎ እየኮራ ይሄዳል ሲሄድ እንትን አገኘው ሙጠርፍ ኢብኑ አብዱላህ الشخير የሚባል ትልቅ ሳል ሰው አገኘውና አንተ ሰው ሆይ ያረማመድ ኩራትህን እስልምናና አላህ ይወደው እስኪ ረጋ በላ ሲለው ቀብረር ብሎ ዙራየውና አወከኝ እንዴ ታቀኛለህ ለመሆኑ አለ እኔ ንጉሱ ነኝ መሪው ነኝ ሊለው እኮ እሳቸውም ገብቷቸዋል አዎ አውቃለሁ አለ መነሻ የሚያስጠላ ፍትወትና አለ መጨረሻ የሚገማ ጀናዛና አለ በሁለቱ መሃል ሆድ ላይ ቆሻሻ ይዘምዞርና አለ ግልጽ ነው ማንነህና እስኪ መነሻህን ንገረኝ ሚመንይኒው ምናን ከዛ ثم انكم بعد ذلك لميتون ሟችነ መሃል ላይ ደግሞ ቆሻሻ አዝለን ምዞሩ ድንግጥ አረማመዱን አስተካከለ ተራስክን ማን ነኝ እኔ ከሰው ላይ ምቆራ በቀለም በምን ለማን ነህ እናንተ ለዛ ነው አላህ ቁርአን ላይ ولا تمشي في الارض مرحا ይላል መሬት ላይ ተኮፍሰ አትራመድ انك لن تخرق الارض መሬትም በሳታችን መሰንጠቃችን ማን ትንሽ በጦር እንኳን ወለን ተብሉغ الجبال طولا አለም ቆመና ተራራ ጋር ይስተካከል ምንድነው የምትነፋው መሬት ልትሰነጥቅ ነው ነው እስኪሊማንጃሮ ጋር ልትወዳደር ولا تمشي في الارض مرحا አረጋ ብለህ አሁን እሱ ጋር አንደኛው እሱ እኔ ማን ነኝ ብለህ መረዳት ሁለተኛ እንደ ሰው ዲን እንኳን ቢኖር ፍጻሜ ያጣቀው በእስልምናችን ደግሞ ሱኡል ኻቲማ ምንለዋል ያፈጻጸም መክፋት አማሟታ አይታወቅም አሁን አንተ እንኳን ታፔላ ለሰዎች ልትሰጣ እዝና ፍጻሜ ቢከፋስ ሰው ተችተ ተሳድበ ያንተ ፍጻሜ ቢከፋስ ይሄ ሁለተኛው ከኩራት የሚያርቀ እኔ አንድ ልጆች አቃል የተወሰኑ ወጣቶች ገና በወጣትነታቸው እጅ ላይ ጀማዓት ተክፊር ገቡ ተውሂድ አጥብቀው ወደዛ እና ተውሂድ የሚቀራውን ሁሉ ካፊር ብለው ወጡ ተከራከርናቸው ምን አላቸው ቀጠሉ ከተወሰነ አመታት በኋላ ይሄ መነግራችሁ ከዛሬ 15 አመት በፊት ከተወሰነ አመታት በኋላ እነዚህ ልጆች ተክፊሩንም ትተው ሶላቱንም ትተው ጫት እየቃሙ አገኙ ያኔ እኮ በቃ ምድር ላይ ከነሱ የለም ሰው እኮ የለም ከነሱ አንዳንዴ እንደ ሰው እንዳትኮራ በዲንህ እንኳን የሚያረግ ይሄን ፍጻሜ ምን ይታወቅ ብዙ ታሪክ አለ በነገራችሁ የሚያስደንቁት በእስልምና ያለው ሶስተኛው ሌላው ላይ እንዳትኮራ ሌላው እንዳታሽሟጠብ ያረገ አንተ በሰዎች ላይ የምታሾፈውን ነገር አላህ አንተን ቢፈትንስ በዛ ጉዳይ ምን ዋስትናል አንድ ሸኺ ነበሩ ቁርአን ተፍሲር ካቀሩኝ ውስጥ እና በሰው ላይ በማሾፍ ላይ ተጠንቀቅ ብለው ልጅ ያለው ነው የመከሩ 10 ዓመት አንድ ያሉ መስጂድ ውስጥ ጋር በጣም ጠንካራ ናቸው ኢባዳ ላይ ሱና ላይ ተውሂድ ላይ ጥብቅ ናቸውና አንዴ መስጂድ ገባው ልሰግድ ስል ከጎኔ አንድ ሰው ሊሰግድ ቆሞ እና አላሁ አክበር ብለህ ነው የምትገባው ንያ በቀልብ ነው ሶላት ጾም ላይ ነው በድምጽ ወይ ሐጅ ላይ ነው የምትነየው ከዛ ይንተባተባ ነይቱ ሶሊ ዙር 40 ረካ ምናምን ይሉታል በቀልብ የሚባለውን ሰው ባፉ ይለዋል ይሄን ይደጋግማውና ተክቢራ ማለት አልቻለ አሰለቸኛ አሁንም ልልስል እሱም ይላል በቃሉ ረበሽ አንተ ይሄን ነገርህን ተውና ተክቢራ አርግግባ አልኩታ እንግጣልና አላህ አክበር ብሎ ገባ በጣም ተበሳጨች ቤት ገባ አይደርስ የለም መግሪብ አዛን አለ ሶላት ልሰግድ መስጂድ ተክቢራ ልልብል ማለት አልቻልኩም እንደዛ ሰውዬ መደጋገም ጀመረ እንዴት ልበልስ ተክቢራ አላለ እንደገና ወደ አላህ ተዋድቄ አልቅሽ
ጌታዬ ቅር በለኝ ብዬ አፌን ፈታዋለሁ። አንተ ሰዎች ላይ የምትተቻቸው ነው ትዳሩ ስኬታማ አይደለም ስትል በሆነ ነገሩ ስታሾፍ አላህ በዛ አንተም ቢፈትንስ ዋስትና አለ? እዛ ነው ከኩራት ሙእሚን ይጠበቃል። በሰው ከማሽሟጠጥ ይርቃል። ሰዎች ጠመው ሲያዩ በፍቅር ነው የሚያያቸው። እንዴት ልሳባቸው እንዴት ይምጡ እንጂ የሆነ እንኳን ገደል ገባልኝ ለይሰ ምን አኽላቅ ሙስሊም